አስሩ ማዕርጋት እነማን ናቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት የዝግጅታችን ተከታታዮች ሰላም እግዚአብሔር በያለንበት ከሁላችን ጋር ይሁንና በዚህ ዝግጅታችን እመቀ መቃትን ወርደን ፈለከ ፈለካትንና ሰማየ ሰማያትን መጥቀን አስርቱ የቅዱሳን ማዕርጋትን በዝርዝር በዚህ ዝግጅት እንመለከታለን። እስከ መጨረሻው እንድታደምጡና ላይክ፣ ሼር እንደዚሁም ሰብስክራይብ በማድረግ ለሁሉ ይደርስ ዘንድ እንድታደርጉ እየጠየቅኩኝ ቀጥታ ወደ ዝርዝሩ እንሄዳለን። የምድርን መከራ ችግርና ስቃይ አልፎ በእምነት ጽናትና በመልካም ምግባር ለሚኖር ሰው የቅድስና ሕይወት እጅግ ጣፋጭ ናት። በጠባብ መንገድ በእውነት በመጓዝ ፍቅር፣ ሰላምንና የመንፈስ እርካታን በማጣጣም ጦመ ነፍሰ ምግብን እየተመገበ የመንፈስን ፍሬ ለመብላት በሚያበቃው በክርስትና ሕይወትም ይኖራል። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርጎ ጠላት ዲያብሎስን ድል የነሳ እንደነ አቡነ ተክለ ሃይማኖት አይነት ጻድቅ ደግሞ በቅድስና ማዕረግ ወደ መንግሥተ ሰማያት ይጓዛል። በእርግጥም በቅድስና ሕይወት ሁሉም ተመሳሳይ ችሎታና ትጋት ሊኖረው አይችልም። እግዚአብሔር በሰጠው መክሊት ግን አትርፎ በከበረ ሞት ወደ ፈጣሪው መሄድ ይቻለው ዘንድ የአምላካችን ቅዱስ ፈቃድ ነው። ሰው በመንፈሳዊ ብርታት ፈተናን ሁሉ ማለፍ ከቻለ ለተለያዩ ክብር እንደሚበቃ ቅዱሳት መጻሕፍት ምስክሮች ናቸው። ቅዱሳን በገድልና በትሩፋት ብዛት የሚያገኟቸው 10 ማዕርጋት አሉ። እነሱም አንደኛ ጽማዌ፣ ልባዌ፣ ጣዕመ ዝማሬ፣ አንብ፣ ኩነኔ፣ ፍቅር፣ ሁሰት፣ ንጻሬ መላእክት፣ ተሰጥሞ ብርሃን እና ከዊነ እሳት የሚል ስያሜም አላቸው። የንጽሐ ሥጋ፣ የንጽሐ ነፍስና የንጽሐ ልቡና ማዕርጋት በመባል ደግሞ በ3 ይከፈላሉ። የንጽሐ ሥጋ ማዕርጋት። በንጽሐ ሥጋ ማዕርጋት ከሚካተቱት የመጀመሪያው ማዕርገ ጽማዌ ነው። ጽማዌ የቃሉ ትርጉም አለመስማት ማለት ነው። ይህም መስማት የተሳነው ሰው ማንኛውንም ድምፅ እንደማይሰማና የልቡን ሐሳብ ብቻ እንደሚያዳምጥ ሁሉ በቅድስና ሕይወት በዚህ ማዕረግ ላይ የደረሱ ቅዱሳንን ማስተዋልን፣ ትዕግስትን፣ ትሕትናንና የራስ ሚዛንን ገንዘብ በማድረግ በዓለም ላይ ያለ ምንም ነገር እንደማይሰሙ የሚያመለክት ነው። በእዝነ ልቡናቸው ግን የእግዚአብሔርን ቃል ያዳምጣሉ። በዓይነ ልቡናቸው ደግሞ ግሩማን አራዊትን ከሥጋዋ የተለየች ነፍስንና አጋንንትን ለመለየት ይችላሉ። ቅዱሳን መላእክትም ለተልእኮ ሲመላለሱ ማየት ይቻላቸዋል። ሆኖም ግን ስማቸውንም ሆነ ተግባራቸውን ለይተው ማወቅ አይቻላቸውም። በዚህም የተነሳ ጽሙም ተብለው ይጠራሉ። በዚህ ማዕረግ ላይ የደረሱ ቅዱሳን ከሰው ጋር ምንም አይነት ግንኙነትም ሆነ ንግግር የላቸውም። መግቦታቸው መንፈሳዊ ምግብ ነው እንጂ ተራ ሰው እንደሚመገበው ዘርተው አጭደው ለቅመውና አብስለው አይበሉም። ዘወትርም ጾምና ጸሎት ላይ ናቸው። ሁለተኛ ማዕርገ ልባዊ። የዚህ ማዕርግ ቅዱሳን እንደ ቃሉ ፍቺ ልብ የሚያደርጉ አስተዋይ የሆኑና ዕውቀትን ገንዘብ ያደረጉ ናቸው። በእነዚህም ጠባያት አንደበታቸውን ለንግግር ከማስቀደም ይልቅ እዝናቸውን ሌሎችን ለማዳመጥ በከንቱ ውዳሴ ለማስተማር ከመቸኮል ይልቅ ለመማር የሚሹ መጻሕፍትን፣ ትንቢትንና ተግሳጽን መመርመርን የሚያበዙ ናቸው። ቅዱሳኑ ሕሊናቸውንም በኃጢአት ፍላጻ የሚመታቸውን ጹር ለማሸነፍ መስቀል ተክለው በስግደት ይተጋሉ። በዚህም ጊዜ በውስጣቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን፣ መከራ መቀበሉን፣ መታመሙን፣ መሰቀሉንና መሞቱን እያሰቡ በሐዘን በልቅሶ ይሰግዳሉ። ልባቸውን በፍቅረ እግዚአብሔር፣ አንደበታቸውን በመንፈሳዊ ሕይወት በመስበርና ዓላማን በገጸ መስቀል በመትከል ይተጋሉ። ሶስተኛ ማዕርገ ጣዕመ ዝማሬ። ቅዱሳን በዚህ ማዕርግ ደረጃ ላይ ምስጢራትን በሙሉ መረዳት ይቻላቸዋል። በጸሎታቸው የሚሏቸውን የእያንዳንዱን ቃላት ትርጓሜ ያውቃሉ። ዝማሬያቸውም እንደ መላእክት ሆኖላቸው ቀን ከሌሊት አምላካቸው እግዚአብሔርን ያመሰግናሉ። የንጽሐ ነፍስ ማዕርጋት። የንጽሐ ነፍስ ማዕርግ ላይ የደረሱ ቅዱሳን ሥጋቸውን ረስተው ከነፍስ ኃጢአት ይለያሉ። በብሕትውና ስለሚኖሩ የእግዚአብሔር ጸጋ ያድርባቸዋል። ተራው ሰው ማየት የማይቻለውን የልዑል ብርሃንን ምስጢርም ያያሉ። ሆኖም በተለያዩ ፈተናና ጾር ስለሚፈተኑ ያለመጠራጠር ሳይናወጹ በእምነትና በሃይማኖት ጽናት የፈተናውን ጊዜ ካለፉት ክብራቸው አይለያቸውም። እነዚህም በንጽሐ ነፍስ ማዕረግ ላይ ያሉ ቅዱሳን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ 60 ፍሬ ባፈራው ዘር የተመሰሉ ናቸው። ማቴዎስ 13:1-9። በንጽሐ ነፍስ ማዕርጋት ከሚመደቡት የመጀመሪያው ማዕርገ አንብዕ ነው። ከዚህ ማዕርግ ቅዱሳን ሲደርሱ እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ለሰው ልጅ ያለውን ፍቅር፣ ለድህነታችንም የከፈለውን መስዋዕትነት፣ መከራ፣ መስቀልና መቃብር በማሰብ በሚሰጣቸው ሀብተ አንብዕ አብዝተው ያለቅሳሉ። እንዲሁም የአዳም ዘር ገሃነመ እሳትና ዘላለማዊ ሞት መኖሩን ሳያገናዝቡ ለወደፊትም ርስተ መንግሥተ ሰማያት እንደተዘጋጀላቸው ባለማወቅ በፈቃደ ሥጋቸው መኖራቸውን እያሰቡ ያነባሉ። በሊቃውንተ ቤተ ክርስቲያንም እንደተገለጸው ሰዎች ለዚህ ዓለም ድሎት ብለው የሚያለቅሱት ለቅሶ ፊትን ያንጣጣል፣ ዓይንን ያመልጣል። የቅዱሳን ልቅሶ ግን ፊትን ያበራል፣ ኃጢአትን ያስወግዳል። እርጥብ እንጨት ከእሳት ጋር በተያያዘ ጊዜ እንጨቱ ከነበልባለ እሳት ሲዋሃድ
እንጨቱ እርጥብነቱን ትቶ ውሃውን በአረፋ መልክ እያስወገደ ይነጻል። ቅዱሳንም በግብር በሥራ ከመለኮት ጋር ሲዋሃዱ የዚህ ዓለም ምስቅልቅል ሥራ በሰማያዊ የረጋ ሕይወት ተለውጦ አሰራራቸው፣ አካሄዳቸው፣ ፍጹም ሕይወታቸው መልአካዊ ይሆናል። 2 ማዕርገ ኩነኔ። ኩነኔ ቃሉ እንደሚያመለክተው ሥጋዊ ፈቃድ ለነፍስ ፈቃድ የሚገዛበት ማዕርግ ነው። ቅዱሳኑ በዚህ ደረጃ የነፍስ ፈቃዳቸው የሥጋ ፈቃዳቸውን ያስገዛል። ስለዚህም የመንፈስ ቅዱስ ፈቃድን ብቻ የሚፈጽሙበት ማዕርግ ኩነኔ አገዛዝ ወይም ግዛት ነው። 3 ማዕርገ ፍቅር። ቅዱሳን እዚህ ማዕረግ ላይ ሲደርሱ ሀብተ ፍቅር ስለሚሰጣቸው ፍቅረ እግዚአብሔር ፍቅረ ቢጽ ሲኖራቸው ሁሉንም ደግሞ መውደድ ይቻላቸዋል። ሰዎችን ሁሉ በዘር፣ በጎሳ፣ በብሔር፣ በጾታ፣ በሀብት እንዲሁም በመሳሰሉት ሳይለዩ ሁሉንም እኩል የመውደድ ብቃት ይኖራቸዋል። እንደ ሊቃውንቱ አገላለጽ በእነርሱ ዘንድ አማኒ፣ መናፍቅ፣ ኃጥእ፣ ጻድቅ፣ ዘመድ፣ ባዕድ፣ ታላቅ፣ ታናሽ፣ መሃይም፣ መምህር በማለት ሳይለዩ ሁሉንም በመውደድ የመፍቀር የሰብ እግዚአብሔር ልጆች መሆናቸውን ያስመሰክራሉ። 4 ማዕርገ ሁሰት። ሁሰት የቃሉ ትርጉም እንደ እግር ፀሐይ ወይም የፀሐይ ብርሃን ካሰቡበት ሁሉ መገኘትና ሌላ ቦታ የሚሰራውን በአንድ ቦታ ሆኖ ማየት መቻል ማለት ነው። በዚህም ብቃት ቅዱሳን ባሉበት ቦታ ሆነው ሁሉን ማየትና መረዳት ይችላሉ። በዓለም ላይ ያሉ ማንኛውንም ኩነትን ማወቅ ይቻላቸዋል። እዚህ ደረጃ ሲደርሱ መንፈስ ቅዱስ ስለሚዋሃዳቸው ረቂቃን ይሆናሉ። ሊቃውንቱም በሥጋ ግዙፋን ቢሆኑም ጠፈር ደፈር ሳይከለክላቸው በመስታወት ብርሃን እንደሚያልፍ ማለፍ ይችላሉ በማለት ይገልጹታል። ሀ የንጽሐ ልቡና ማዕርጋት። የንጽሐ ልቡና ማዕርግ ላይ የደረሱ ቅዱሳን ዓይናቸው እንደ ማንኛውም ሰው ቢመለከትም እንዲሁም የሰውነት ሙቀት ቢኖራቸውም ነፍሳቸው ከሥጋቸው በመለየት ወደ መላእክት ዓለም የሚሄዱበት ደረጃ ነው። በዚያም ሳሉ ከመላእክት ጋር አንድ ሆነው እግዚአብሔርን ጥዑም በሆነ ዝማሬ እያመሰገኑ በተመስጦና በሐሴት ከቆዩ በኋላ ወደ ምድር ይመለሳሉ። ጌታችን ኢየሱስ ክርስቶስም እነዚህን ቅዱሳን 100 ፍሬ በሚያፈራው ዛፍ መስሏቸዋል። ማቴዎስ 13:1-9። በንጽሐ ልቡና ማዕርጋት ላይ ከሚካተቱት የመጀመሪያው ማዕርገ ንጻሬ መላእክት ነው። ንጻሬ መላእክት መላእክትን የማየት ብቃት ወይም ደረጃ ነው። ቅዱሳን በዚህ ጊዜ ማዕርግ በዚህ ዓለም ላይ ሆነው ለተልእኮ የሚላኩትን መላእክት ማንነት ማወቅና ወደ ላይ ሲወጡና ወደ ታች ሲወርዱ መመልከት ይችላሉ። ከዚህም አልፎ ተልእኳቸውን መረዳትና እነርሱንም ማነጋገር ይችላሉ። ይህም ብቻም አይደለም። እነዚህ ቅዱሳን ነፍሳቸው ከሥጋቸው ተለይታ ወደ ሰማይ በመሄድ የመላእክትን ዓለም መመልከት፣ ዝማሬያቸውን መስማት፣ እንደነርሱም ቅዱስ 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 እያሉ ማመስገን ይችላሉ። 2 ማዕርገ ተሰጥሞ። ተሰጥሞ በባህር ውስጥ እንደሚሰጥሙ ዓሦች እዚህ ማዕርግ ላይ የደረሱ ቅዱሳንም ሕሊናቸው ጸጥ የሚልበት እንዲሁም ልዑል ስፉህ ረቂቅ በሚሆን ብርሃን የሚሰጥሙበት ደረጃ ነው። የብርሃን ውቅያኖስ ውስጥ እንደሚዋኙና እንደሚንሳፈፉ ማለት ነው። ሊቃውንቱ ይህንን ሲያመሰጥሩት ይሄ የብርሃን ውቅያኖስ የእግዚአብሔር ጸጋ ነው። በዚያ ብርሃን ልቡናቸው ይታጠባል፣ ፍጹም ሆነው የልብ ንጽህና ላይ ይደርሳሉ። 3 ማዕርገ ከዊነ እሳት። ከዊነ እሳት ነጽሮተ ስሉስ ቅዱስ ተብሎም ይጠራል። የመጀመሪያው መጠሪያውም እንደሚያመለክተው እሳትን የመሆን ማዕረግ እንዲሁም የመጨረሻ የብቃት ደረጃ ነው። ይህም ማለት ቅዱሳን በዚህ ደረጃ ላይ ያሉ እሳት ይሆናሉ። ሊቃውንቱም ይህን ሰውነታቸው በብርሃን ይከበባል፣ ከእግር እስከ ራሳቸው ድረስ እሳት ይመስላሉ። ንጽሐ ልቡና ስለተሰጣቸው ቅድስት ሥላሴን የማየት ደረጃ ላይ ይደርሳሉ። በተዋህዶ ከመላእክት ጋር ሆነው ረቀው እግዚአብሔርን ማመስገን ይቻላቸዋል። የለበሱትን ሥጋ ለብቻቸው ለይተው ማየት፣ በአካለ ነፍስ ሰማይ ሰማያትን መጎብኘት፣ ገነት ውስጥ መግባት ይችላሉ በማለት ያብራራሉ። 10 ማዕርጋት የ10 ትእዛዛትና የ10 ብፁዓን ምሳሌዎች ናቸው። ስለዚህም ትእዛዛቱን ጠብቀን እንደ ቅዱሳኑ በንጽሐ ልቡና በቅድስና ሕይወት ኖረን ጌታችን ልበ ንጹሖች ብፁዓን ናቸው እግዚአብሔር ያዩታልና እንዳለው ልባችንን አንጽተን ተስፋ የምናደርጋትን ሀገረ ሕይወት ኢየሩሳሌም እንድንወርስና አባቶቻችን በደረሱበት ማዕረግ እንድንደርስ አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።